በቃ ገጠር ግባ እናሳ አርሳ አበብላ ስማ በቃ ገጠር ግባ እናሳ አርሳ አበብላ ትለኝ ነበር ድሮ እናቴ እናስቀምጣየው ማሪዎስ ናለኝ እባክህ ዮዬ ኦሪጂናል በቃ ገጠር ግባ እናሳ አርሳ አበብላ ውድ ተመልካቾቻችን ሀገርን በዜማ ፕሮግራማችን ላይ እንገኛለን። ልዩ የበዓል ዝግጅታችን ላይ ነን። አብራችሁን እንድትሆኑ ዮማሪዎስን ይዘነው መተናል። ልዩ ዝግጅታችን ነው። የአርቲስት ቴሌቪዥን ልዩ እያያት ነው። አዲስ ልጅ ነው። ውድ ተመልካቾቻችን አዲስ ራፐር ነው። አዲስ ልጅ ነው። አዲስ ነገር ነው ይዞልን የመጣው። አዲስ ነገርን ደግሞ እንወዳለን። አንተንም እጅግ በጣም ወደናል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ነበር ዚሪያ ክሩ ታናሽ ወንድማችሁ እያልክ ነው ብዙ ጊዜ እንትን የምትለው ራስህን የምትገልጸውና ታናሽ ወንድም ብዬ ብጠራ ደስ ይለኛል። እንደዛ አይነት ቫይብ አለ። ሁለት ታናሽ ወንድሞች ነው የምገልጽበት መንገድ ታናሽ ወንድማችሁ። በቅድሚያ እንኳን አደረሰህ ለማለት እወዳለሁ። ወንድም አለም እንኳን አብሮ አደረሰ። ላውቅህ እፈልጋለሁ። ሙሉ ኢትዮጵያንም ላውቅህ እንደሚፈልግ አውቃለሁና ዮማሪዎስ በቅድሚያ ስምህ ዩኒክ ነው። ስቴጅ ኔም እንደሆነ የሆነ ነገር ጠርጥሬያለሁና ከሙሉ ስምህ እንጀምር። ሙሉ ስሜ ዩኤል ዮሴፍ ማሪዮ ነው። ዮማሪዎስ ማለት ባጭሩ የአባቴ ስም ነው። ዮሴፍ ነው። ማሪዮስ ዮሴፍ የማሪዮ እንደማለት። አዲስ ነህ። ቅድም ሳስተዋውቀህ አዲስን 3 ነው 4 ነው የጠራሁት። ለምን አዲስ አልኩ መሰለህ? አውተንቲሲቲ ወይንም ደግሞ ይሄ የራስ ኦሪጂናልነት አለህና እንዴት መጣልህ ይሄ ጀነር ይሄ ቫይብ እና ደግሞ እንዴትስ ይሄ ነው መክሊቴ አልክ ወደዚህ ወደ ራፕ እንዴት መጣህ የሚለውን ነገር መጠየቅ ፈልጋለሁ። በዛውም ልጅነት ላይ ትምህርት ቤት ላይ የነበረችን ነገር ነካ ብታደርግ ደስ ይላል። መልካም። እውነት ለመናገር እንዴት እንደገባኝ አላውቀውም። ቀጥሎ በቃ ራሴን ሆኜ ስለመጣሁኝ ይመስለኛል አዲስ የሆነው። ማንንም ለመሆን እየሞከርኩ አይደለም። ማቆን ነገር ብቻ ነው መሆኑ። ለዛ ይመስለኛል ብዙም ንግግር አልችልም። ችግር የለውም እረዳለሁ። ልምዱም ይሄ ካሜራው ምኑ ከዛ ደግሞ ይሄ ፐብሊክ ላይ መውጣቱ ምኑ ያደናቅፋል አውቀዋለሁ። እኔም ለመጀመሪያ ጊዜ ሬዲዮ ላይ ቀርቤ ማለት ነው አስተዋውቅ ስባል ሚሊየን ሰው በዛ ማይክ ውስጥ ነበር ይመስለኝና ፍርሃቱን ምኑን እረዳዋለሁ። ስለዚህ ችግር የለውም አታስበሽ። በጣም ያስተዋወቀች ሙዚቃ በቃ ገጠር ግባ አሁን ራሱ ያልኳት ማለት ነች። ስለሷ ልንገርህ። የሆነች ቤት ድሶች ባሉበት ሙዚቃ ያቃል ሶል ተብሎ እኔን ማለት ነው ከፈት ተባልኩ። ከዛ እየከፈትኩ ምናምን ኒው ኢትዮጵያ ሚውዚክ የሚል ስጽፍልህ አንተ መጣ። እሺ ከፈትኩት። ከዛ የምታወራው ሊሪክሱ ላይ የምታወራው ግጥም በትክክልም ብዙ ሰዎችን ተች ያደርግ ነበር። ከገጠር መጥቶ ከዛ ታክሲ ሹፌር የሆነ ከዛ ያላገባ ምናምን ለካ 3 ሰዎች ምናምን ነበሩ እና የምር ሆን ብዬ እነሱን ለማጥቃት እየከፈትኩት ሁላ ነበር የመሰላቸውና ግን ያውቁኛል። ያው ክፋትም ምንም እንደሌለኝ ነገርና ብቻ ስለዛ ሙዚቃ አንድ ነገር ልጠይቅህ እፈልጋለሁ። እውነት ነው እዛ ጽሁፍ ላይ የጻፍካቸው ጽሁፎች ካንተ ህይወት ጋር የሚያገናኛቸው ነገሮች ምን አሉ? በብዛት እሱን ያስተዋወቀኝ ስራ ስለሆነ በሚለው እንጂ ሁሉም መሰራቸው ስራዎች በዚህ አጋጣሚ አልበሜ አልቋል እና በቅርቡ ሪሊዝ ያደርጋል። ሁሉም መሰራቸው ስራዎች የኖርኳቸው ነው። ስጽፍም በደም ስሜት ሰጥቶኝ ልሰራው የምችለው አይነት ስራ የኖርኩት ሲሆን ነውና እሱ ብቻ ሳይሆን ሁሉም የተኖርኩት። እዛች ግጥም ላይ ስለ ፋዘር የሚነሳል ስለ ታክሲው እባክህን እስኪ ንገረኝ ከቤተሰብ ጋር ያለ ነገር እዛች ሊሪክሷ ላይ ስለሰማኋት ነው። አውቃለሁ የማይነኩ ምናምን ነገሮች ሊኖሩ ይችላሉ ግን ማወቅ እንፈልጋለን። ለዛ እናቴ እንዳገባ ትፈልጋለች ምናምን እኔ ደግሞ እንዳልኩት አላማ ሌላ ከአባቴ ተቀብዬ መንጃ ፈቃዴን አውጥቼ በቃ አዲስ አበባ ገብቻለሁ። እዛው ጋር እንደሰማሁ። አዎ ልክ ነው። አሁን ላይ ወጣቱ ነው ልክ ባንተ እድሜ ያለ በራሱ አይምሮ ያውም ደግሞ ጥበብን ይዞ እስክሪፕቶ ከወረቀት ጋር አገናኝቶ ስቱዲዮ ገብቶ ድምጹን አውጥቶ ከዛ ተወዶ ትልቅ ቦታ ላይ መድረስ ልክ አዲስ አበባ ገብተህ አሁን ላይ ግጥም ላይ እንዳልከው የተሳካለት በጣም ጥቂት ነው ያለው። በራስ ጉልበት በራስ ዕውቀት ይሄ የሚያምን በጣም ሾርት ከቷን ስደቷን ምኗን ነው ብዙ የሀገሬ ልጅ እንትን እያለ ያለውና ጥበብን በውስጡ የያዘ አይሳካልኝም ብሎ ለሚያስብ ጄኔሬሽን አሁን ላሉት ላንተ ኩዮች ምን ማለት ትፈልጋለህ? አሁን ብዙ እኔ ለመምከር የሚያበቃ ደረጃ ላይ ነኝ ብዬ አላስብም። ግን እንደራሴ የተረዳሁት ያው መተጋገዝን ባንጠላ የሆነ ሰው
ማገዝ የኛን የሆነ ነገር አይቀማም። ፈጣሪ የፈቀደው ነገር ለሁሉም ሰው አለና መተጋገዝን ባንጠላው ኢጎ ቢቀር ብቻ ነው ልል የምችለው። አመት በዓልን እኛ ጋር እያሳለፍክ ነው። አርቲስት ቴሌቪዥንን እንዴት አገኘኸው? እንዴትስ ተቀበልነህ? ለመጀመሪያ ጊዜ ነው በባንድ እንደዚህ ፐርፎርም ያደረኩት። ላይ ከመጀመሪያ እስከ መጨረሻ ድረስ የነበረው እንክብካቤ በጣም አሪፍ ነበረ። ኢትዮ ጣዕም ባንድ፣ ቀጥሎ ሚላ፣ አርቲስት ቲቪ በጣም አድርጌ ነው ማመሰግናችሁ። ያው ብዙም ጥሩ ላይሆን ይችላል ጥሩ ማንሳችን ስህተት ይኖራል። ልክ እንደ ታዳጊ ወደፊት እናስተካክላለን። በጣም አድርጌ አመሰግናለሁ። አዲሱ የሀገራችን ክራሽ ነህ የሚል ነገር ሰምተናል። ነገር እንዴት ነች? በጣም ብዙ በቃ አንድም ስራዎች በጣም በፍጥነት እንዲዳረሱ ካደረጉት ነገሮች ውስጥ አንደኛው ሙዚቃህን ዴሊቨር ያደረክበት መንገድና ያንን ሙዚቃ ያስተላለፍክበት ቤት ነው፣ ቲክቶክ በብዛት ማለት ነውና እንዴት ነው አሁን ላይ አዲስ ስራ ለማስተዋወቅ ሰው ማስታወቂያ ባነር ምኑ እየቀረ የመጣበት ጊዜ ነው፣ ቲክቶክ ነውና እንዴት አገዘ? ሰዎችስ መተባበር ቅድም ባልከው ተባብረውሃል ወይ? ባንተ ይዘው ከመጣው የሙዚቃ ጉልበት በላይ ያገዘህ ሰው ማን ነው? እስኪ ንገረኝ። እነሱ ከራሴ ጥረት ቀጥሎ ሚስተር ብሊንግ እሱ በደንብ ነው ያገዘኝ። ከመጀመሪያው ከገጠር ግባ መውጣት ጀምሮ እስካሁን ድረስ ያገዘኛል። ማን ነው? ሚስተር ብሊንግ ይባላል። ብሊንግ ሬከርድስ ይባላል። ለመጀመሪያ ጊዜ ሙዚቃዬን ተደራሽ ያደረኩበት ሪከርድ ሌብል ነው። አዳዲስ ታዳጊ ልጆችን እያወጣ ያለ ነው። ከዛ ውስጥ አሉ በጣም ጎበዝ ልጆች አብረው የሚወጡ። በቃ እሱን በደንብ አመሰግናለሁ። ቀጥሎ ደግሞ አንድ ወንድም ያለ ታላቅ ወንድም ሼባኑ ጃ ይባላል። እነሱ ጠፉ፣ እኛ ግን አለን። እሱን በጣም ታነሳልኛለህ። በነገራችን ላይ የእሱን ቫይብ በጣም የሚገርም ነበረ። የሆነች ላዳ የምትመስል ታክሲ ነው የመሰለኝ፣ ትዝ ይለኛል። 1000 ምናምን ላይክ እያለው ነው እኔው ራሴ አይቼው ጉልበቱን ፓወሩን ሪፖስት አድርጌለት ነበርና እኛ ግን አለን፣ እነሱ ጠፉ፣ እኛ ግን አለን፣ ተመስገናለን ዛሬን ስላየን። እሷ ሙዚቃ ማለት ነው በጣም ነው የወደድኳት። ከዛ በኋላ በዛች በቲክቶክ ይሁን በምን ይሁን አላውቅም፣ ስቲል ግን በጣም በቃ በማያቸው ቪዲዮዎች በመሰማቸው ወሬዎች በጣም ቤስት ፍሬንድ ሆናችኋልና እንዴት ተዋወቃችሁ? እንዴት ተገናኛችሁ? እንዴትስ የልብ ጓደኛ ሆናችሁ ከሱ ልጅ ጋር? ያው ብዙ ወሬ ማርዘም አልፈልግም። ኖርማል ይቻላል። ብዙ አመት አብሮ መቆየቱ ምናምን ሳይሆን የሰው ልጅ እንደዚህ ግንባር አይተህ ትተዋወቃለህ። በተወሰኑ ባሉ ነገሮች ምናምን በቃ ይታወቃል። ልክ የኔ ኤነርጂ ጋር ማች የሚያደርግ አይነት ልጅ ነው። ሰው በሚችለው እያገዝኩት በሚችለው እያገዘኝ አለን። ወደፊትም እንቀጥላለን። ብዙ ፕሮጀክቶች አሉ እሱ ጋር የሚያሉ። አሁን ላይ ያለህበት ከፍታ ከፍ እንዳለ እንዲቀጥል ምንድነው ያቀርከው? ከፊት የምንጠብቃቸው ስራዎችስ ምን አሉ? እንግዲህ ልል የምችለው ነገር እስካሁን ያመጣኝ መድኃኒዓለም ያውቃል። ወደፊቱ ከኔ ጥረት ቀጥሎ ሳይሆን እሱ ያለውን መሆኑ ላሉ በትንሹ ላግዝ ሞክራለሁ። በሚችለው አቅም ጥሩ ነገር አሪፍ ነገር ላይ ሆናሉ ብዬ አስባለሁ። ጥሩ ስራዎችም አሉ። ጊዜውን በትክክል መናገር አልችልም፣ ግን አሁን አልበማችን አልቋል። በጣም ጸዴ አልበም ነው። ስለዚህ በተቻለኝ አቅም ከፍታ ላይ ነው ምለው። እንግዲህ አኮራችኋለሁ የምትወዱኝ ሰዎች በጣም እንጠብቃለን። ከምንም በላይ ካንተ የወደድነው የሙዚቃ ሊሪክሱን፣ ይሄ ዜማውን፣ ምኑን፣ ቅንብሩ ምኑን አለ ያም እንዳለ ሆኖ ውስጡ ላይ ያሉት መልእክቶች ነውና ስንት ትራክ አለው አዲሱ አልበም? እነዛ ትራኮች ውስጥ የተነሱ አዳዲስ ሀሳቦች ምንድናቸው? አጠር አድርገህ ብትነግረኝ ደስ ይለኛል። አልበማችን እንግዲህ ከ10 እስከ 13 ትራኮች አሉት። በብዛት እዛ አልበም ላይ ላነሳ የሞከርኩት ነገር ስለ እዚህ ያደረሰኝ ቤተሰቤ ነውና በብዛት ፋሚሊ ተች ነገር አለው። ከዛ ቀጥሎ ልክ እንደ ገጠር ግባም ቲፒካል የሆኑ ስራዎች አሉ። በቃ በመችለው አቅም ራሴን ይገልጽልኝ፣ የውስጤን ስሜት ይገልጽልኛል ብዬ የማስበውን ነገር ይዤበታለሁ። በቅርቡ ጠብቁኝ ነው። እንኳን አደረሳችሁ ማለት የምትፈልገው ሰው ማን አለ? እንግዲህ ቤተሰቦችን መጀመሪያ አስቀድማለሁ። ከዛ ቀጥሎ ወዳጆቼ፣ ጓደኞቼ፣ ሁላችሁ የምትወዱኝ፣ የምታከብሩኝ፣ የምታግዙኝ ማታግዙኝም ብትሆን እንኳን አደረሳችሁ ብቻ ማለት የምችለው። እናመሰግናለን። ሳልጠይቅህ ግን ባልፍ በጣም ዳይሬክተሪም እኔም የምቆጭበት አንድ ጥያቄ አለ። በጣም ኢንፍሉዌንስ ያደረገ አርቲስት ማን ነው? እሷን ንገረን። ብዙ ናቸው፣ አንድ ጥራልኝ። ከውጭም ከሀገር ውስጥም ብለህ ማንና ማን ትለኛለህ? እኔ መጥራት አልችልም፣ በጣም ብዙ ናቸውና እዚህ ጋር ምርጫ ብመርጥ ብዙም ጥሩ አይሆንም። ገብቶኝ ሁሉም ኢትዮጵያ ውስጥ ያሉ ልክ በኔ ጀነራል ውስጥ ያሉት ሁሉም በቃ ምርጥ ናቸው። ባለህ ከፍታ
እንድትቀጥል እቺ በጣም በቃ ፒክ ታይም ነችና ከፍታውን ፈጣሪ እንዲሰጥህ አሜን ሁሉ ነገር እንዲሳካልህ ቤተሰብን እንዲጠብቅልህ እመኝልሃለሁ። ዮማሪዎስ እኛንም አክብረህ እዚህ ድረስ ስለመጣ እጅግ በጣም አድርገን እናመሰግናለን። መልካም በዓል እንዲሆንልህ እመኛለሁ። ስቱዲዮ ላይ ያዝንህ በጣም ከወዳጅ ዘመድ ቤተሰቦች ጋር እንድታከብር እመኝልሃለሁ። ዮማሪዎስ አመሰግናለሁ። እግዚአብሔር ያክብርልኝ። ታናሽ እንደምን ሰላም ዮማሪዎስ ሹቲንግ ስታር ተተኳሹ ኮከብ እኛ ጋር አብሮን ነበረ። በጣም የሚያማምሩ ሙዚቃዎችን አቅርቦልን ነበር። ስለሱም ደግሞ በጥቂቱም ቢሆን ለማወቅ ጥረት አድርገናል። በቤታችሁ ሆናችሁ አርቲስት ቴሌቪዥን እየተመለከታችሁ ስላላችሁ በዓልን ደግሞ አብራችሁ እያሳለፋችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ሀገርን በዜማ እንደቀጠለ ነው። አብራችሁን